ሰላም እንደምን ቆያችሁ አድማጭ ተመልካቾቻችን። በዛሬው የመረጃ ዝግጅታችን የአሜሪካ ጦር ኦፕሬሽን አብሶሉት ሪዞልቭ ብሎ በሰየመው ዘመቻ የቬንዙዌላውን ፕሬዝዳንት በግዞት ወስዶ በብሩክሊን በሚገኝ ሜትሮፖሊታን ዲቴንሽን ሴንተር በጥብቅ ቁጥጥር ስር መሆናቸውን መገለጹ ተከትሎ በአስከፊ ሁኔታዎቹ ብቻ ሳይሆን እንደ ቬንዙዌላ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ እንዲሁም እንደ ታዋቂው ራፐር ሾን ዳዲ ኮምብስ የአር&ቢ የሙዚቃ ስልት አቀንቃኝ አር ኬሊና የቀድሞ የክሪፕቶ ቢሊዮነር ሳም ባንክማን ፍሪድ ያሉ ታዋቂ ግለሰቦች የታሰሩበት በመሆኑ ስሙ የገነነውና በአሜሪካ ውስጥ እጅግ አወዛጋቢና መነጋገሪያ የሆነውን የብሩክሊን ሜትሮፖሊታን ዲቴንሽን ሴንተር በጥልቅ እናስቃኛችኋለን። በዚህ የፌዴራል ተቋም በኤምዲሲ ብሩክሊን ውስጥ ያለው ህይወት ምን እንደሚመስልና ተቋሙ ለምን የዓለምን ትኩረት እንደሳበ እንነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። ላይክ በማድረግ ጀምረው እንዲያደምጡን፣ ሼር እና ሰብስክራይብ እንዲያደርጉን፣ ሐሳብ አስተያየቶቻችሁን ደግሞ በኮሜንት መጻፊያ ላይ እንዲያሰፍሩልን የአክብሮት ግብዣችን ነው። በድጋሚ አብራችሁን ቆዩ። ቀድሞ የአውቶቡስ ሾፌርና የሰራተኛ ማህበር መሪ እንደነበሩ ይነገርላቸዋል። የቦሊቪያን አብዮት በመሩትና ማራኪ ስብዕና በነበራቸው ፕሬዝዳንት ሁጎ ቻቬዝ አማካኝነት በቬንዙዌላ የፖለቲካ እርከን ውስጥ ወደ ላይ መጡ። መጀመሪያ በሰራተኛ ማህበር መሪነት፣ በመቀጠል በዲፕሎማትነትና በመጨረሻም በምክትል ፕሬዝዳንትነት ያገለግሉ ነበር። በቻቬዝ እጅ ተመርጠው ተተኪ እንደሆኑም ታጭተው ነበር። እንደ አውሮፓውያን የዘመን አቆጣጠር በ2013 ቻቬዝ ከዚህ ዓለም በሞት ከተለዩ በኋላ የፕሬዝዳንታዊ ምርጫን በጠባብ ውጤት አሸነፉ። ከጅምሩ ግን የእርሳቸው የፕሬዝዳንትነት ዘመን በአወዛጋቢ ሁኔታዎች የተሞላ ነበር። የቀድሞ መሪያቸውን የሶሻሊስት ፖሊሲዎች ቢከተሉም የኢኮኖሚ ውድቀት፣ የዋጋ ንረት እንዲሁም ሰፊ የምግብና የመድኃኒት እጥረት መጋፈጥ ነበረባቸው። የፖለቲካ ተቃዋሚዎቻቸውን ስልጣንን ለብቻቸው በመቆጣጠር የዲሞክራሲ ተቋማትን በማዳከምና ተቃዋሚዎቻቸውን በማፈን ይከሷቸው ነበር። በሀገር ውስጥ እየበረታ የመጣው ትችትና እየጨመረ የመጣው ዓለም አቀፍ ጫና ቢኖርም እርሳቸው ግን በፖለቲካዊ ጥምረት፣ በጸጥታ ኃይሎች ቁጥጥርና አወዛጋቢ በሆኑ ምርጫዎች ስልጣናቸውን አስጠብቀው ቆይተዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በሚሊዮኖች የሚቆጠሩ ዜጎች በኢኮኖሚና በፖለቲካ አለመረጋጋት ምክንያት ሀገራቸውን ጥለው በሚሰደዱበት ወቅት ለዓመታት በቀውስ ውስጥ ያለችውን ቬንዙዌላን ሲመሩ ቆይተዋል። እንደ አውሮፓውያን አቆጣጠር ጃንዋሪ 3 2026 ላይ አገዛዛቸው ወደ አስገራሚ የታሪክ መታጠፊያ አመራ። በተቀናጀ የአሜሪካ ወታደራዊ ኦፕሬሽን አብሶሉት ሪዞሉሽን እርሳቸውና ባለቤታቸው በካራካስ ተይዘው ወደ ዩናይትድ ስቴትስ ተወሰዱ። አሁን በብሩክሊን በሚገኝ ሜትሮፖሊታን ዲቴንሽን ማዕከል ወይም ደግሞ ኤምዲሲ በፌዴራል ቁጥጥር ስር የሚገኙ ሲሆን እንደ ናርኮ ሽብርተኝነት፣ የአደንዛዥ ዕፅ ዝውውርና ሴራ ያሉ ክሶች ተመስርቶባቸዋል። ይህ ሁሉ የተባለላቸው ኒኮላስ ማዱሮ ይባላሉ። አወዛጋቢው የቬንዙዌላ የቀድሞ መሪ። ማዱሮ ግን በግዞት በጠባብ እስር ቤት ውስጥ ሆነው አሁንም የቬንዙዌላ ሕጋዊ ፕሬዝዳንት እንደሆኑ ይናገራሉ። እርሳቸውም የጦር እስረኛ ነኝ በማለት የአሜሪካን ክሶች በሙሉ ውድቅ ያደርጋሉ። ሆኖም ለመጀመሪያ ጊዜ በባዕድ አገር ለፍርድ ቀርበዋል። ይህም በዓለም አቀፍ ፖለቲካ ውስጥ ትልቅ ድንጋጤ የፈጠረ ክስተት ሆኗል። እንደ አውሮፓውያን የጊዜ አቆጣጠር በጥር 3 2026 የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በካራካስ ውስጥ በተካሄደ የአሜሪካ ወታደራዊ ኦፕሬሽን ተያዙ። ከቬንዙዌላ ከተወሰዱ በኋላ
ወደ ዩናይትድ ስቴትስ በመጓዝ በኒውዮርክ ከተማ በፌዴራል ቁጥጥር ስር ውለዋል። አሜሪካ እንደደረሱም ወዲያውኑ በብሩክሊን በሚገኝ ሜትሮፖሊታን ዲቴንሽን ሴንተር ወይም ደግሞ ኤምዲሲ እንዲታሰሩ ተደርጓል። በአሁኑ ወቅት በፌዴራል ወንጀል ክስ ፍርዳቸውን እየተጠባበቁ እዚያው ይገኛሉ። ማድሮ እንደ ማንኛውም ከፍተኛ ስጋት ያለባቸው እስረኞች እንቅስቃሴያቸው በተገደበበትና መጀመሪያ ላይ ተገልለው በሚቆዩበት ከፍተኛ ጥበቃ ባለው ክፍል ውስጥ ይገኛሉ። በማንሃተን የፌዴራል ፍርድ ቤት የቀረበባቸውን እንደ ናርኮ ሽብርተኝነት ወይም ናርኮ ቴሮሪዝም፣ የኮኬይን ዝውውር ሴራ እና የጦር መሳሪያ ይዞ መገኘት ያሉ ከባድ ክሶችን ለመከላከል የፍርድ ሂደቱን እየተጠባበቁ ነው። ሜትሮፖሊታን ዲቴንሽን ሴንተር ብሩክሊን በአሜሪካ ውስጥ እጅግ አወዛጋቢ የሆነ ማንም የማይናገርለት የፌዴራል እስር ቤት ነው። ሜትሮፖሊታን ዲቴንሽን ሴንተር ብሩክሊን በመባል የሚታወቀው እስር ቤት በኒውዮርክ ሲቲ ሳንሴት ፓርክ ሰፈር ውስጥ በዝምታ ተቀምጧል። ከውጭ ሲታይ እንደ ማንኛውም የፌዴራል ሕንፃ የኮንክሪት ግድግዳዎች፣ ጠባብ መስኮቶችና ጥብቅ ጥበቃ ያለው ይመስላል። ነገር ግን ከነዚያ ግድግዳዎች በስተጀርባ በዩናይትድ ስቴትስ ውስጥ ካሉ እጅግ አወዛጋቢ እስር ቤቶች አንዱ ይገኛል። ለቅጣት ተብለው ከተሰሩ እስር ቤቶች በተለየ ኤምዲሲ ብሩክሊን የተሰራው የፍርድ ሂደት ወይም የቅጣት ውሳኔ የሚጠባበቁ ሰዎችን በአሜሪካ ሕግ መሠረት ንጹሕ እንደሆኑ የሚታሰቡ ወንዶችና ሴቶችን ለመያዝ ነው። ሆኖም ግን ለብዙ አስርተ ዓመታት ተቺዎች እንደሚከራከሩት ኤምዲሲ ብሩክሊን እንደ ማቆያ ማዕከል ያለ ሳይሆን ከሕዝብ እይታ ተሰውሮ የሰዎች ስቃይ የሚፈጸምበት ቦታ ሆኖ ያገለግላል። ለመሆኑ ኤምዲሲ ብሩክሊን ለምን ተመሰረተ? እንደ አውሮፓውያን የዘመን አቆጣጠር በ1994 የተከፈተው ኤምዲሲ ብሩክሊን የተገነባው ያረጁና ጊዜ ያለፈባቸው እስር ቤቶችን ለመተካትና በኒውዮርክ የሚገኙ የፌዴራል ፍርድ ቤቶችን ለማገልገል ነው። በፌዴራል ወንጀሎች የገንዘብ ማጭበርበር፣ የአደንዛዥ ዕፅ ዝውውር፣ ሽብርተኝነት፣ የሳይበር ወንጀልና ዓለም አቀፍ ሴራዎች የተከሰሱ ተጠርጣሪዎችን ይይዛል። ብዙ እስረኞች ጉዳያቸው በፍርድ ቤት በዝግታ በሚንቀሳቀስበት ጊዜ ለወራት ወይም ለዓመታት እዚያው ይቆያሉ። ዓላማው ቅልጥፍናና ደህንነት ነበር። ሆኖም ግን የተገኘው ውጤት በሰራተኞች እጥረት፣ በሚፈራርስ መሠረተ ልማትና በሥርዓታዊ ችላባይነት የተሞላ ተቋም ሆኗል። ከእነዚህ ቀዝቃዛ የኮንክሪት ግድግዳዎች በስተጀርባ የዕለት ተዕለት ሕይወት ምን ይመስላል? በኤምዲሲ ብሩክሊን ውስጥ ያለው ሕይወት ጥብቅና አሰልቺ የሆነ የዕለት ተዕለት ተግባርን ይከተላል። እስረኞች በትናንሽ ክፍሎች ውስጥ ብዙውን ጊዜ አብረው ከሌሎች ጋር ይተኛሉ። የብረት አልጋዎች፣ ቀጭን ፍራሾችና በጣም አነስተኛ የግል ምስጢራዊነት አላቸው። የመቆለፊያ ጊዜ ወይም ሎክዳውን ጊዜ በቀን እስከ 23 ሰዓታት ሊቆይ ይችላል። ገላን የመታጠብ ዕድል ውስን ነው። የስልክ ጥሪዎች አጭርና ውድ ናቸው። የሕግ ባለሙያዎች ጉብኝት ብዙ ጊዜ ይስተጓጎላል። ለብዙ እስረኞች እጅግ በጣም ጎጂው ነገር አካላዊ ምቾት ማጣት ሳይሆን ስነ ልቦናዊ ጫናው ነው። እርግጠኛ ለመሆን መገለልና የማያቋርጥ የእስር ቤት ጩኸት ነው። የምግብ ጥራት በዚህ ማቆያ ውስጥ በጣም ተደጋጋሚ ከሆኑ ቅሬታዎች አንዱ ነው። የቀድሞ እስረኞችና ጠበቆች የተበላሹ ምግቦችን፣ ጊዜ ያለፈባቸው ምግቦችና በቂ ያልሆነ ትንሽ ምግብ ይቀርብልናል ሲሉ በተደጋጋሚ ሪፖርት አድርገዋል። የሕክምና እንክብካቤ ሌላው አሳሳቢ ጉዳይ ነው።
ዶክተር ለማግኘት የሚቀርቡ ጥያቄዎች ሳምንታት ሊወስዱ ይችላሉ። የአእምሮ ጤና አገልግሎቶች ከፍተኛ ችግር ያለባቸው ተብለው ይተቻሉ። ከባድ ጭንቀት የሚያሳዩ እስረኞች እንኳን በአፋጣኝ የአእምሮ ሐኪም እንደማያገኙ ይነገራል። የቧንቧ ብልሽቶች፣ ሻጋታ፣ አይጦችና የተበላሹ የማሞቂያ ሥርዓቶች በሙሉ በፍርድ ቤት ሰነዶችና በፍተሻዎች ተመዝግበዋል። በ2019 ኤምዲሲ ብሩክሊን ብሔራዊ ዜና ሆነ። በወቅቱ በተከሰተው የኃይል መቆራረጥ እስረኞች በቅዝቃዜ ወቅት ያለ ሙቀትና ኤሌክትሪክ እንዲቆዩ ተደርጓል። ለቀናት እስረኞች በስስ ብርድ ልብስ ተጠቅልለው በብርድ ተኝተዋል። ቤተሰቦች ከውጭ ተቃውሞ አድርገዋል። የፌዴራል ዳኞች አስቸኳይ ችሎቶችን አድርገዋል። አንዳንድ ዳኞች ሁኔታውን ሰብአዊነት የጎደለውና ሕገ መንግሥታዊ ያልሆነ በማለት የእስር ቤቶችን አስተዳደር ቢሮን በግልጽ አውግዘዋል። ቀውሱ ለዓመታት የቆዩ ችግሮችንም አጋልጧል። ዳኞች ስለ እስር ቤቶች በይፋ ይተቻሉ። በርካታ የፌዴራል ዳኞች የጤናና የደህንነት ስጋቶችን በመቀነስ ተከሳሾችን ወደዚያ ለመላክ ፈቃደኛ እንደማይሆኑ በተደጋጋሚ ታይተዋል። እነዚህ ጠንካራ የእስር ቤቱ ብረቶች በስተጀርባ ዝነኛ የሆኑ ሰዎች ነበሩ፣ አሁንም ድረስ አሉ። ኤምዲሲ ብሩክሊን ዓለም አቀፍ ትኩረትን የሳበው በእስር ቤቱ ውስጥ ያለፉ ታዋቂ እስረኞች ዝርዝር ነው። እነዚህ ተራ ተከሳሾች አልነበሩም። ዝነኞች፣ ቢሊዮነሮችና ተደማጭነት ያላቸው ግለሰቦች ነበሩ። የእነርሱ ተሞክሮም እንደ ሌሎቹ ተራ እስረኞች ተመሳሳይ ቅሬታዎችን አስተጋብቷል። ጥቂቶቹን እንመልከት። በወሲብ ንግድ ወንጀል የተፈረደባት ጊስለን ማክስዌል ከፍርዷ በፊት በኤምዲሲ ብሩክሊን ታስራ ነበረ። የሕግ ቡድኗ ንጽሕና የጎደለው ሁኔታን፣ ሻጋታን፣ የፍሳሽ ማስወገጃ ችግሮችንና የማያቋርጥ ክትትልን ገልጿል። የእርሷ ወንጀል ዓለምን ያስደነገጠ ቢሆንም የእሷ እስር ግን ኤምዲሲ ብሩክሊን ታዋቂም ሆኑ ተራ እስረኞችን እንዴት እንደሚይዝ አጉልቶ አሳይቷል። የክሪፕቶከረንሲ ቢሊዮነር ሳም ባንክማን-ፍሪድ የኤፍቲኤክስ ውድቀትን ተከትሎ ኤምዲሲ ብሩክሊን ገባ። ጠበቆቹ ስለ መድኃኒት፣ ምግብና የሕግ አገልግሎት ተደራሽነት ችግሮች ሪፖርት አድርገዋል። የአር&ቢ ሙዚቃ ስልት አቀንቃኙ አር ኬሊ ከፍርድ በፊት በነበረው የእስር ቆይታ በኤምዲሲ ብሩክሊን ተይዞ ነበር። ሪፖርቶች እንደሚያመለክቱት ራሱን እንዳያጠፋ በሚያደርግ ጥብቅ ክትትል ውስጥ ተቀምጦ ነበር። የእርሱ ጉዳይ በፌዴራል እስር ቤቶች ውስጥ ያለውን የአእምሮ ጤና እንክብካቤ ወይም የእንክብካቤ እጥረት ትኩረት እንዲሰጠው አድርጓል። የሙዚቃ ባለሀብቱ ዲዲ በፌዴራል ክስ በኤምዲሲ ብሩክሊን ታስሮ ነበረ። በሕግ ሰነዶች አማካኝነት የሕግ ቡድኑ ጊዜ ያለፈበት ምግብ፣ የንጹህ ውሃ እጥረት፣ ጥቃትና ፍርሃትን ገልጸዋል። ታዋቂነትና ሀብት ከእስር ቤቱ አስከፊ ሁኔታ ጥበቃ እንደማያስጥሉ የእሱ ቃላት ትልቅ ክብደት ነበራቸው። በጥር 3 2026 ወደዚያ አስከፊ እስር ቤት የመግባት ተራው የእርሳቸው ሆነና የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ
በካራካስ ውስጥ በተካሄደ የአሜሪካ ወታደራዊ ኦፕሬሽን ተይዘው ከተቀናጣው የቤተ መንግሥት ኑሮ አይጥና በረሮ ወደ ተሞላበት ማቆያ ተጣሉ። ማድሮ እንደ ማንኛውም ከፍተኛ ስጋት ያለባቸው እስረኞች እንቅስቃሴያቸው በተገደበበትና መጀመሪያ ላይ ተገለው በሚቆዩበት ከፍተኛ ጥበቃ ባለው ክፍል ውስጥ ይገኛሉ። በማንሃተን የፌዴራል ፍርድ ቤት የቀረበባቸውን እንደ ማርኮ ቴሮሪዝም ወይም ደግሞ የኮኬይን ዝውውር ሴራ እና የጦር መሳሪያ ይዞ መገኘት ያሉ ከባድ ክሶችን ለመከላከል የፍርድ ሂደቱን እየተጠባበቁ ነው። የሰብአዊ መብት ድርጅቶች በአስከፊ ሁኔታ ውስጥ የሚደረግ ረጅም የቅድመ ፍርድ እስር መሰረታዊ የፍትህ መርሆዎችን ይጥሳል ብለው ይከራከራሉ። ኤምዲሲ ብሩክሊን ሕገ መንግሥታዊ ጥበቃዎችን ያከብራል ወይንስ የሰው ልጅ ከክብር ይልቅ በቁጥጥር ላይ ብቻ ባተኮረ ስርዓት ውስጥ ያሳልፋል የሚለውን ይጠይቃሉ። ረጅም የእስር ቤት መቆለፊያዎች፣ የፀሐይ ብርሃን እጥረትና አነስተኛ የሰው ግንኙነት ከፍተኛ የሆነ የስነ ልቦና ጉዳት ያደርሳሉ። ጠበቆች ደንበኞቻቸው ፍርድ በሚጠባበቁበት ጊዜ አንዳንድ ጊዜ ፈጽሞ ባልተረጋገጠ ወንጀል በአእምሮ ሲታወኩ እንደሚመለከቱ ገልጸዋል። ከሕዝብ ቁጣ በኋላ የእስር ቤቶች ቢሮ ማሻሻያዎች ጥገናዎችን፣ የሰራተኞች ቁጥር ጭማሪንና ቁጥጥርን አደርጋለሁ ብሎ ቃል ገብቶ የነበረ ቢሆንም ተቺዎች ግን እነዚህ ለውጦች በጣም አዝጋሚ፣ ያልተሟሉና ጊዜያዊ ናቸው ይላሉ። ለብዙ የቀድሞ እስረኞች በዚያ ስፍራ ያሳለፉት ቆይታ ዘላቂ የስነ ልቦና ጠባሳ እንደተወባቸው ይናገራሉ። በነፃ የተለቀቁትም ቢሆን ቤተሰቦችን፣ ስራንና የአእምሮ ጤናን የሚጎዳ የስነ ልቦና ጫና ተሸክመው ይወጣሉ። ኤምዲሲ ብሩክሊን በአሜሪካ የፍትህ ስርዓት ውስጥ ያለውን ተቃርኖ ያሳያል። በተገቢው የሕግ ሂደት ወይም ዲው ፕሮሰስ ላይ የተገነባች ሀገር ገና ጥፋተኝነታቸው ባልተረጋገጠ ሰዎች ላይ እንዲህ ያለ አስከፊ ሁኔታ መፍቀዷን ያሳያል ሲሉ የሚሞግቱ ጥቂቶች አይደሉም። ክቡራንና ክቡራት የኢትዮ ቁም ነገር ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን የአክብሮት ግብዣችን ነው።